በዛሬ ሴክሽናችን የምናየው 1.3.2 sum of geometric sequences ይላል። እሱ ስር መጀመሪያ ያወራው activity 1.6 ነው። activity 1.6 ስር ምንድነው? find the sum of the following geometric sequences ይላል። sum of geometric sequence ነው ርዕሱ። ስለዛ መጀመሪያ ስለ geometric sequence ምንድነው የሚለውን በደንብ ማወቅ አለብን ማለት ነው። እሱ ስር ምን አለ? a 2 4 8 16 32 እያለ ይሄዳል። እዚህ ጋር 1 2/3 4/9 8 ሁለተኛ ጥያቄ ደግሞ find the sum of the first 5 terms of the sequences 1 2 2/3 4/9 8/27 16/81 እዛ ይሄን ጥያቄ ከመስራታችን በፊት መጀመሪያ sum of geometric sequence ምንድነው የሚለው ማብራሪያውን አይተን ወደዚህ ኤክሰርሳይዝ እንመለሳለን። እዛ in order to answer such types of problems consider the following ይላል። ማንኛውም አክቲቪቲ ላይ ታችሁ ከሆነ መጀመሪያ ምንድነው እንደዛ አይነት ጥያቄ እንደ አክቲቪቲ አይነት ጥያቄ ለመስራት such types of consider the following ይላል። let gn እያለ እንደዚህ አይነት let gn ማለት geometric sequence n from 1 to infinity be geometric sequence in the associated geometric sum sn is ይልና sn እንዲያስቀምጣል። ከዛን sn ይሄ ፋክተር አውት እያደረገ እያንዳንዱ አሰራሩን ነው የሚያሳየን። ፎርሙላ ጂኦሜትሪክ ሲኩዌንሶች እንዴት እንደሚሰሩ ጂኦሜትሪክ ሰም እንዴት እንደሚሰራ ከዚህም በፊት አርቲሜቲክ ሲኩዌንስ እንዴት እንደሚሰራ አይተን ነበር። ፕሩቭንም አይተን ነበር። በዚህ ሴክሽን ግን ምናየው ምንድነው ጂኦሜትሪክ ሲኩዌንስ ፎርሙላ ይሄ ነው። ይሄኛው እንዴት መጣ የሚለውን እያንዳንዱን አሰራሩ ነው ኢኩዌሽን 1 ኢኩዌሽን 2 እያንዳንዱ ኢኩዌሽን 1 ኢኩዌሽን 2 ውስጥ እየከተተ ይሄ ፕሮብሌሙን የቲዮረሙን ሰመሪ ሊያሳየን ነው። ለምሳሌ እዚህ ጋር ቲዮረም ኢዝ ኢንፌርድ ምናምን አለ። ኢንፌርድ ማለት ከዚህ አሰራሩ ነው። እቺኛዋ sn the summation of sn is equal to g1 into 1 minus r the power of n over 1 minus r ይላል። ከዛ ወደታች ወርድና ምን ይላል? ቲዮረም 1 ይላል። let gn n from 1 to infinity be geometric sequence with common ratio r then the sum of the first n terms sn is given by sn is equal to n times g1 if r is equal to 1 ወይም ደግሞ g1 into 1 minus r the power of n over 1 minus r. This means is equal to g1 into r the power of n minus 1 over 1 over r minus 1. ስለዚህ ይሄ ፎርሙላ የጂኦሜትሪክ ሰም ፎርሙላ ነው ማለት ነው። ይሄ ፎርሙላ ነው። ይሄ ፎርሙላ ነው ጂኦሜትሪክ እንዴት እንደሚሰራ የሚያሳየን ፎርሙላ ነው ማለት ነው። ስለዚህ እነዚህ ጥያቄዎች ለመስራት ምን ማድረግ አለብን? እኛ ምንድን ማድረግ ያለብን? ለምሳሌ ng1 if r is equal to 1 የሚሆነው ምን ሲሆን ነው? ታወቀው 2 ለምሳሌ ተመሳሳይ የሆኑ ሲኩዌንሶች 5 5 ኔጌቲቭ 1 1 1 5 5 6 6 እያለ የሚቀጥሉ ቁጥሮች ከሆኑ ለምሳሌ አራቸው ስንት ነው የሚሆነው? r ማለት ምንድነው? ከዚህ ያው የምንረዳ r ማለት አንደኛው ተርም ከሁለተኛው ተርም ሁለተኛው ተርም ለአንደኛው ሲካፈል የምናገኘው ሪዛልት ማለት ነው። ለዛ እዚህኛው ላይ አሁን 2ን ለ2 ስታካፍሉ ስንት ነው? 2ን ለ2 ስንት ነው? 1 ነው። ቀጣይም እንደዛው ለምሳሌ 3 3 3 እያለ 3 ሲካፈል ለ3 1 ነው የሚሆነው። ለዛ ለእንደዚህ አይነት ተርም የምንጠቀመው ምን ይባላል? ጂኦሜትሪክ ሲኩዌንሳችን ተመሳሳይ ነው የሚሆነው ማለት ነው። አራችን ኮንስታንት ሆነ ማለት እዚህ ጋር n ታይምስ g1 ይሆናል ማለት ነው። g1አችን 1 ትሆናለች። n ደግሞ at any time ትስል ጊዜ ምንም ለውጥ የለውም ማለት ነው። ተመሳሳይ ነው። ስለዚህ እንደዚህ አይነት ሲኩዌንስ የምንጠቀመው ng1 ይባላል ማለት ነው። g1 is into 1 minus r the power of n over 1 minus r ይላል። ኦር ይሄኛው ፎርሙላ ምን ተመሳሳይ ነው ግን r different from 1 ለምን different from 1 ያለው ለምንድን ነው? በአንድ ሲሆን ጊዜ ይሄኛው ይሰጠናል ከአንድ ውጪ ለሆነ አራችን ተካፍሎ የምናገኘው ኮመን ሬሾ ያለው ማለት ነው። ጂኦሜትሪክ ማለት ጂኦሜትሪክ ሲኩዌንስ ማለት አካፍለን የምናገኘው ነው። አርቲሜቲክ ሲኩዌንስ ማለት ቀናንሰን የምናገኘው ሁለተኛው ከአንደኛው ላይ ቀንሰን የምናገኘው። ይሄ ግን ሁለተኛው ለአንደኛው አካፍለን የምናገኘው ነው። ግን እዚህ ጋር መረዳት ያለባችሁ ምንድነው እያንዳንዱ እንዴት ይሰራል የሚለውን ጂኦሜትሪክ ሰም ፎርሙላ ነው ይሄኛው ማወቅ ያለብን። ስለዚህ ይሄኛውን እዚህ ጋር ከደረሰ ባይ ከዛን ኤግዛምፕል ይላል እዚህ ጋር ኤግዛምፕሉ ምንድነው ያደረገው ላያለውን አክቲቪቲ ነው። ስለዚህ
አክቲቪቲ ዋንስ ፍሮም እዚህ ጋር ራሱ ምን ይላል? find the sum of sequences in activity using this formula ይላል። using this formula ስለዛ ቀጥታ እንሄዳለን ማለት ነው። ይሄን ቲዮረም በመጠቀም ነው ቀጥታ ሁሉም ጥያቄዎች የምንሰራው። ከዛ ቀጥታ ወደዛ እንሄዳለን። አሁን ያው እዚህ ጋር ደረሰን። ስለዛ የዚህኛው አር ምንድነው ማለት ነው? እዚህ ጋር ምን እናያለን? find the sum of the following sequences ጂኦሜትሪክ ሲኩዌንስ ፈልግ ይላል። ሰም ነው ፈልጉ የሚለው እዛ ፎርሙላ ምን ብለናል? gn እንበል። gn is equals to g1 into r the power of n minus 1 over r minus 1 ብለን እንጠቀማለን ማለት ነው። ለምሳሌ ይሄንን መገልጸው ምንድን ነው? የሲኩዌንሶቹን ብዛት ነው መገልጸው። ስንት ሲኩዌንስ አለን የሚለውን ብዛት ነው። g1 ደግሞ ማለት መጀመሪያ የምናገኘው ጂኦሜትሪክ ሲኩዌንስ ማለት ነው። በዚህኛው ተርም ላይ አሁን ስንገልጽ እቺ ምን ትሆናለች? የመጀመሪያው ስለሆነች ጂኦሜትሪክ ስለሆነች g1 እንላለን ማለት ነው። እቺ g2 ትሆናለች። እቺ g3 g4 g5 ስለዛ n ደግሞ ብዛታችን ስንት አሉ? 5 አለን ማለት ነው። 5 ነው። ስለዛ from this equation n-አችን 5 ትሆናለች። n ግን ብዛታው ስንት ነው? ስንት ሲኩዌንሶች አሉን? 5 አለን። አሁን የሚቀረን ምንድነው? r ነው የሚቀረን። g1 ስንት ናት? 2 n ስንት ነው? 5 r ስንት ነው? r ማካፈል ነው ብዬ ነግሬያችኋለሁ። r ማካፈል ነው። 4 ሲካፈል ለ2 8 ሲካፈል ለ4 16 ሲካፈል ለ8 32 ሲካፈል ለ16 እያለን እዛኛ መጀመሪያው ላይ ነው እናካፍል። መጀመሪያ 4 ሲካፈል ለ2 ስንት ነው? 4 ሲካፈል ለ2 ስንት ይሆናል? 2 ይሆናል ማለት ነው። 4 ሲካፈል ለ2 በዚህ ልክ እንትን እያለን እንሄዳለን ማለት ነው። እዛ ሁሉንም አገኘን ማለት ነው። እዚህ ጋር ቀጥታ እዚህ ኢኩዌሽን ጋር መሄድ ነው። እዚህ ጋር ምን እናገኛለን? g1 bንም በዚሁ ሰርተን መጀመሪያ ጊቭኖቹን ማውጣት ነው ያለባችሁ። g1 ስንት ይሆናል? 1 ይሆናል። r ደግሞ ስንት ይሆናል? ማንኛውም ቁጥር አንድ ሲካፈል ራሱ ቁጥር ነው የሚሆነው። ስለዛ 2/3 ለ1 ስናካፍል ስንት ነው የሚሆነው? 2/3 ለ1 ስናካፍል 2/3 ይሆናል ማለት ነው ራሱ። ለምን ማንኛውም ቁጥር ስር አንድ አለ። ከዛ 2/3 ይሆናል ማለት ነው። ከዛን n ደግሞ ስንት ነው? ስንት ተርም አለ? 1 2 3 4 ተርሞች አሉን። n-አችን ስንት ትሆናለች? 4 ሆነ ማለት ነው። ከዛ ቀጥታ እንስራ። ይሄን ስንሰራ ጊዜ አንደኛ a g5 ይሆናል። n-አችን ብዛቱ 5 ስለሆነ 5 is equals to g1 ማለት 2 ናት። r ስንት ነው? r-አችን ስንት ነው ብለናል? 2 ነው። ሶሪ አንዴ ክሊር ላድርገውና ላሳያችሁ በደንብ እንዲገባችሁ። ስፔሱ ትንሽ ስላነሰን ነው እንትን እንዲል ሰፋ እንዲል ስለፈለኩኝ ነው። ስለዛ ምን እናደርጋለን? እዚህ ጋር መጣና g1 ማለት ስንት ነው? g1 ማለት ለአንደኛ ጥያቄ g1 2 ነው። ኢን ብራኬት ታደርጋላችሁ። r ዘ ፓወር ኦፍ n r ስንት ነው ብለናል? r 2 ነው። እቹት 2 ማለት ነው። ከዛን n-አችን ስንት ናት? 5 ናት። 5 ተርሞች ስላሉ ማለት ነው። ሲቀነስ 1 ኦቨር 2 ሲቀነስ r ማለት 2 ሲቀነስ 1 እዛ ከዚህ ጋር መልሱን አገኘን ማለት ነው። 2 ታረጉና 2 ዘ ፓወር ኦፍ 5 ማለት 2ን 5 ጊዜ 2 ሲባዛ 2 ሲባዛ 2 ሲባዛ 2 5 ጊዜ ሲታባዙ ጊዜ ስንት ይሆናል? 30 ስንት ይሆናል? 32 2 ዘ ፓወር ኦፍ 5 ማለት ስንት ነው? 32 ይሆናል። ሲቀነስ 1 ኦቨር 2
ከዛ እዚህ ጋር ምን እናደርጋለን ማለት ነው 2 ሲባዛ ኢንቱ 32 ሲቀነስ 1 31 እዚህ ጋር ስንት ይሆናል 62 ይሆናል ማለት ነው 62 ይሆናል ማለት ነው። ስለዚህ በዚህ ልክ እያባዛን እንሄዳለን። መልሱ የዚህ ኤ መልስ 62 ይሆናል ማለት ነው። የሁለተኛውን ጥያቄ ደግሞ እንስራው። ይሄን እናጥፋና ፎርሙላ ተመሳሳይ ነው። ሁሉም ተመሳሳይ ፎርሙላ ነው የምንጠቀመው። ቢን እንስራው ደግሞ ቢ ጋር ስንሄድ ምንድነው የምናደርገው እዚህ ጋር መጣና ቢ ጂ1አችን ስንት ነው 1 የመጀመሪያው ተርም 2 ሶሪ 1 ነው 1 ነው ኢንቱ አር ዘ ፓወር ኦፍ ኤን ማለት አር ስንት ነው 2/3 2 ዘ ፓወር ኦፍ ኤን ኤን ስንት ነው 4 ነው ሲቀነስ 1 ኦቨር አር ማይነስ 1 አር ማለት ስንት ነው አር 2/3 አይደለ 2/3 ሲቀነስ 1 ማለት ነው። አሁን ከዚህ ምን እንረዳለን 1 ኮመን ናት ከዛን 2/3 አራት ስናባዛ 2ን 4 ስናባዛ 2 ታይምስ 2 ታይምስ 2 ታይምስ 2 አንድ ላይ ስናባዛ ስንት ይሆናል 16 ይሆናል 1 ኢንቱ 2 እና 16 ሲካፈል 3 ዘ ፓወር ኦፍ 4 ደግሞ ማለት 3ን 4 ጊዜ ስናባዛ ስንት ነው 81 ይሆናል ከዛን ሲቀነስ 1 በጣም በክሎዝ እንዲተዘጋላችሁ ኦቨር ትላላችሁ ከዛን 2/3 ማይነስ 1 ደግሞ ስንት ነው የሚሆነው 2/3 ማይነስ 1 ማለት 1/3 ይሆናል based on this formula based on over 2/3 minus 1 እዛችኛው ማይነስ ነው የምትሆነው እዚህ ጋርም ደግሞ እንደዚህ ታረጉ እቺኛዋን ማይነስ ማይነስ ይሆናሉ ቁጥሮቹ ከዛን ምን ታረጋላችሁ ይሄን ስታቀናነሱ የላኛው 16/81 minus 1 ስታረጉ ጊዜ 1 ታረጉና ኢንቱ ማይነስ ስንት ነው የሚመጣ ማይነስ 65/81 ይመጣል over 81 ከዛን over minus 1/3 ከዛን ይሄን ሪሲፕሮካል ማባዛት ነው ማለት ነው ከዛን ይሄኛው 1 times negative 65/81 over minus 1/3 ይሆናል ማለት ነው ማንኛውም ቁጥር አሁን እዚህ ጋር ሂንት ልስጣችሁ ጂኦሜትሪክ ሲኩዌንስ ሁሉ ጊዜ እንትን ላላቸው ፍራክሽን ላላቸው ቁጥሮች መለየት ተፈለጋችሁ ሂንት በጣም ቤዚክ ነገር ማወቅ ያለባችሁ ማለት ነው a over b በሆነ ፍራክሽን a over b ሲካፈል c over d ብንል c over d ብንል ምንድነው የሚሆነው is equals to 2 እና a over b ከዛ ምን ይሆናል እዚህ ጋር ማወቅ ያለባችሁ እዚህ c over d ነው አይደል ያለው ዲዋ ወደ ላይ ትመጣለች ማለት ይገለበጣል ሪቨርስ ይሆናል ማለት ነው d over c ይሆናል ማለት ነው ከd over c ጋር ይባዛል ለዛ ኤን ከd ጋር ታባዛለች ቢን ከc ጋር ስለዚህ ምን እናባዛኛ ምንድነው ማለት ነው 65 ነው ከ3 ጋር ትባዛለች ይሄ ማለት ነው ቀጥታ ስንሄድ ጊዜ ምንድነው ይሄኛው ማለት ማባዛት ነው አይደለ ለዛ እናባዛለን እዚህ ጋር መጣና ቀጥታ 65/81 ትላላችሁ 65
ኦቨር 81 ይሄ ኔጌቲቭ አለው እዚህ ጋር ኦቨር ይሄኛው 1 ኦቨር ኔጌቲቭ አለው ይሄኛው ለዛ ኔጌቲቭ በኔጌቲቭ ይጣፋል። ለዛ አሁን ደግሞ ኔጌቲቭ ታይምስ ፖዚቲቭ ምንድነው ሪዛልቱ ኔጌቲቭ ነው የሚሆነው። ኔጌቲቭ ነው የሚሰጠን። ፖዚቲቭ እና ኔጌቲቭ ሲባዛ ኔጌቲቭ ደግሞ ምንድነው የሚሰጠን ፖዚቲቭ ነው ሪዛልቱ። ለዛ ኔጌቲቭ ሲባዛ ፖዚቲቭ ኔጌቲቭ ነው ወይም ደግሞ ቦታ ቢቀያየር ፖዚቲቭ ሲባዛ ኔጌቲቭም ኔጌቲቭ ነው የሚሰጠን። ኮሜንታቲቭ ነው ቦታ ቢቀያየር መልቲፕሊኬሽን ላይ ችግር የለም። ለዛ ይሄን ቁጥር ቀጥታ ስና 65ን በ3 ኦቨር 81 ታይምስ በዚህ ስናባዛ ጊዜ ሲምፕሊፋይ ማድረግ እንችላለን። ባይዘው 3 በ81 27 ነው የሚመጣው። አዘ ኤንድ ምንድነው ቀጥታ ሲምፕሊፋይ አድርገን ከማባዛችን በፊት ሲምፕሊፋይ ማድረግ እንችላለን ማለት ነው። ለዛ ይሄኛውን በዚህኛው ሲምፕሊፋይ ስናደርግ ጊዜ ስንት እናገኛለን? ቀጥታ 27 እናገኛለን። እዚህ ጋር ኔጌቲቭ ኔጌቲቭ ነው። ኔጌቲቭ እና ኔጌቲቭ ሲጣፋ ምን ይሆናል? በነገር ፖዚቲቭ ይሆናል። ለዛ መልሱ ምን ይሆናል? 1 ታይምስ 65 ይሆናል። 65 ይሆናል ኦቨር ስንት ይሆናል? ኦቨር 27 መልሱ 65 ኦቨር 27 ይሆናል ማለት ነው። ኤቢ እዛ ጨረስን ማለት ነው ይሄኛውን ጥያቄ። ስለዚህ በዚህ መልክ እየሰራን እንሄዳለን። አሁን ቀጣይ የምንሄደው ወደ ሁለተኛው ጥያቄ አክቲቪቲ እንሄዳለን። ሁለተኛ ጥያቄ ሶሪ ያጠፋው ፎርሙላውን እንድትሉ ነበረ። የኛው ችግር የለውም። አሁን በሰራነው ፎርሙላ በዛ መሰረት እየሰራን እንሄዳለን። አሁን ደግሞ ቀጥታ የምናየው ምንድነው? መጀመሪያ ማወቅ ያለብን ምንድነው የሚለው ጊቭን ማውጣት ነው። መጀመሪያ መርሳት የሌለባችሁ ነገር መርሳት የሌለባችሁ ጊቭኖቹን መጀመሪያ ማውጣት ነው። ከምንም አስቀድማችሁ ጊቭን ማውጣት አለብን። ጊቭን አሁን እናውጣ። ጊቭን ለማውጣት ምን ማድረግ አለብን? የዚህን የሁለተኛ ጥያቄ ጊቭን ምን እናደርጋለን? find the sum of the first 5 terms of the sequences ይላል 1 2 over 3 4 over 9 8 over 27 16 over 81 ይላል። ስለዛ ምን እናደርጋለን እኛ G1 ስንት ነው? G1 ማለት ፈርስት ተርም ነው። G1አችን 1 ነው። G2 2 over 3 ነው። G3 1 2 3 4 5 5 ነው። የነዚህን ድምር ንገሩኝ እያለ ነው። ለዛ G1 1 ነው። ከዛን አራችን ስንት ነው? አራችን ስንት ነው? 2 over 3 ነው። 2 over 3 ነው። ከዛን ኤናችን ስንት ናት? ኤናችን 5 ነው። ብዛታቸው ማለት ነው። ኤን ማለት ብዛት ነው። ለዛኛ ፈልግ የተባለ S5 ነው ማለት ነው። S over ከዛን ቀደም ፎርሙላን ብያችኋለሁ። G1 ማለት ነው 1 ነው ኢንቱ r ዘ ፓወር ኦፍ n ማለት 2 over 3 ዘ ፓወር ኦፍ 5 ማይነስ 1 ኦቨር r ማይነስ 1 ማለት 2 ኦቨር 3 ማይነስ 1 ቀላል ነው። ከቀድሙ ጋር ተመሳሳይ ነው ማለት ነው። ምንም የተለየ ነገር የለውም። እዚህ ጋር ዘሴም ነው ማለት ነው። እናገኘው ቅድም የሰራነው መልስ አለ። ግን ዘ ኦንሊ ዲፈረንሱ ምንድነው ማወቅ ያለብን ብዜት ነው። እዛ ጋር 4 ተርም ነው ያለው፣ እዚህ ጋር 5 ተርም ነው። ልዩነቱ እሱ ነው። ለዛ ይሄኛው ምንድነው የምናደርገው 1 ኢንቱ ታረጉና 30 ስንት ይሆናል? ይሄኛው ደግሞ 32 ኦቨር ቅድም 27 ነው ያለው የዛኛው ለምን 4 ስለሆነ እዚህ ላይ ግን 32 ኦቨር ስንት ነው የሚሆነው? 243 ነው የሚሆነው 243። ይሄ ማለት እንዴት ሆነ ካላችሁኝ 2ን 5 ጊዜ ስናባዛ 32 3ን 5 ጊዜ ስናባዛ ስንት ነው? 243 ነው የሚሰጠን። ሲቀነስ ትላላችሁ ሲቀነስ 1
ኦቨር ስንት ነው የምንለው? 1 ማይነስ ሶሪ ኦቨር 3 ማይነስ 1 ማለት ስንት አግኝተናል? 1 ኦቨር 3 1 ኦቨር 3 1 ኦቨር 3 ያገኛል ማለት ነው። ስለዛ እዚህ ጋር ምን እንምጣ 1 ኦቨር 3 እቺኛው ስትቀነስ ስንት ነው? ኔጌቲቭ 1 ኦቨር 3 ማለት ሶሪ ኔጌቲቭ 1 ኦቨር 3 ትሆናለች ማለት ነው። እዚህ ጋር ኔጌቲቭ 1 ኦቨር 3 ስለዛ እዚህ ጋር ይሄንን እናቀናንሰዋለን ስንት እናገኛለን? 1 ማይነስ ወይም ደግሞ 32 ኦቨር እንባል 32 ኦቨር 243 ሲቀነስ 1 ሲካፈል ስንት 1 ማይነስ 2 ኦቨር 3 ጨረስን ማለት ነው። ይሄንን ካረግን በኋላ ወደ ምንድነው የምንሄደው? እንዴት ነው ሶልቭ የምናደርገው የሚለውን ቀጥታ እንሄዳው። ይሄን ላጥፋ። እንደ ኖቲስ መያዝ ትችላላችሁ። ሂንት ብዬ ሰጥቷችሁ ሜቢ ያው ብዙዎቻችሁ ታውቃላችሁ ብዬ አስባለሁ፣ ግን ሞር ክሊር እንዲሆንላችሁ ብዬ ነው። ከዛን አሁን ምንድነው የምናደርገው? እዚህ ጋር እንመጣለን። ከዛን ይሄን ጥያቄ ለመስራት ሪቨርስ እናደርገዋለን ማለት ነው። የላይኛው 211 ኦቨር አቀናንሰን የምናገኘው ቁጥር 243 ይሆናል። ኦቨር 1 ኦቨር 3 1 ኦቨር 3 ይሆናል ማለት ነው። እዛን ይሄ ኢዝ ኢኳልስ ቱ ትሉና ሪቨርስ አድርጋችሁ ማባዛት ነው። ቀደም የነገርኳችሁ ኤ ኦቨር ቢ ቢ ኦቨር ሲ ምናምን ብዬ ነገርኳችኋለሁ። 211 ኦቨር 243 ከዛን እዚህ ጋር እንዲታረጉና 3 ኦቨር 1 ከዛን ይሄን ስናባዛ 211 ኦቨር 81 ለዛ መልሱ ይሄ ነው 211 ኦቨር 81 ይሆናል ማለት ነው። ለዛ የዚህን አክቲቪቲ ምን እንደሆነ ጨረስን ማለት ነው። ቀጥታ የምንሄደው ወደ ምንድነው? ወደ ቀጣዩ ክፍል እንሄዳለን። አሁን ይሄንን ጥያቄ ሰራን ማለት አንደኛ ስለ ጂኦሜትሪክ ሰም ምን እንደሆነ አወቅን ማለት ነው። ጂኦሜትሪክ ሰም ተጠቅመን እንዴት ቁጥሮቹን እንሰራለን፣ ምን ማወቅ አለብን፣ አንደኛ ቁጥሩ ብዛታቸውን እንዴት ነው የሚለውን እያንዳንዱን ነገር እንዴት እንደምናውቅ፣ አርን እንዴት ማወቅ እንዳለብን፣ ጂ1 ማለት ፈርስት ተርም መሆኑን፣ አር ማለት ደግሞ ሁለት ሱኬሲቭ የሆኑ ተርሞችን አካፍለን የምናገኘው ሪዛልት መሆኑን ብዙ ነገር ተረድተናል ማለት ነው። ስለዚህ ይሄንን ካወቅን በኋላ ምንድነው ቀጥታ ማንኛውንም ጥያቄ መስራት እንችላለን ማለት ነው። ምንም የሚከብደን ነገር አይኖርም ማለት ነው። ስለዚህ አሁን ቀጥታ ወደ ታች እንወርዳው። ሰም ኦፍ ጂኦሜትሪክ ሲኩዌንስስ ማለት ሰም ኦፍ ጂኦሜትሪክ ሲኩዌንስ እንዴት እንደሚሰራ፣ ሰም ኦፍ ጂኦሜትሪክ ሲኩዌንስ ፎርሙላ ምን እንደሚመስል እያንዳንዱን አየን ማለት ነው። ቀጣይ ከዛን ሰም ኦፍ ጂኦሜትሪክ ሲኩዌንስስ አክቲቪቲ 16 እንደ ኮንፊርም ይላል ኤግዛምፕሉ። ይሄኛው እያንዳንዱ የላይኛው መልስ ነው ማለት ነው። ይሄ ማለት የአክቲቪቲው መልስ ነው። ላይ የሰራ የኤ እና የቢን ብቻ ነው እዚህ ላይ የሰራው። አይታችሁ ከሆነ ሌሎችን አልሰራም። ስለዚህ እዚህ ጋር መጥተን ብናይ አሁን የተለየ ነገር የለውም። ቀላል ነው። ፎርሙላ ተጠቀመ። በፎርሙላው መሰረት ጥያቄዎቹን ምን አደረገ? ሰራ ማለት ነው። ይሄ መልስ 62 ነው። ላይ ሰርቻ ሳይቻችኋለሁ ምን መለየት እና አር እንዴት እንደምትገኝ እቺኛው እንዴት አካፍለ እንዴት እንዳገኘን ይሄ እንዴት እንዳገኘን ይሄን እንዴት እንዳገኘን እያንዳንዱን ነግሬያችኋለሁ። እዚህ ጋርም እንደዛ እዛ የዚህኛው ማለት ይሄ ኤግዛምፕል ማለት ላይ ያለው አክቲቪቲ ነው ማለት ነው። ስለዚህ ኤክሰርሳይዝ 1.16 ደግሞ ምን እንደሆነ እነሱንም ይሄን ኤክሰርሳይዝ ደግሞ ቀጥታ ማለት ይቅርታ ኤክሰርሳይዝ ደግሞ ማለት ነው ኖርማሊ ላይ ከተማረው ምን እንሰራለን የሚለው ነው። find the sum of first from first to nth term of geometric sum ነው ፈልጉ ያለው። እዛ sum ፈልጉ ካለ እዚህ ጋርም ቀላል ነው ማለት ነው። ምንድነው ማድረግ ያለባችሁ? gn ፎርሙላ ተጠቀማላችሁ equals to ትላላችሁ g1
ኤክሰርሳይዝ ቀጥታ ነው ኖርማል የተማራችሁትን ነው ኤክሰርሳይዝ የምታደርጉ ማለት ነው። ልክ ጂም ላይ አሁን ለምሳሌ ኤክሰርሳይዝ ሲሰሩ ጊዜ እንዴ ተማሪ እያሰራችሁ ኤክሰርሳይዝ እያደረጋችሁ ልክ እንደዛ እንደማለት ነው። ኢትስ ቬሪ ኢዚ ካልኩሌሽን ኢዚ ነው። ምንም የሚከብድ ነገር የለውም። ስለዛ 1 minus r the power of 1 minus r the power of n over 1 minus r ሁለት ወይ መጠቀም ትችላላችሁ። ከፈለጋችሁ ደግሞ r the power of n minus 1 into r minus 1 የሚለው መጠቀም ትችላላችሁ። ስለዛ ይሄን ለመስራት ምን ማድረግ አለብን የሚለውን እኒ ይሄን ለመስራት አንደኛ ጂ1አችን ስንት ነው? 3 ኢንቱ ምን እናደርጋለን 1 ማይነስ r the power of n r ስንት ናት? 2 ናት አይደለ? 2 r 2 ናት። n-አችን ስንት ነው? አናውቅም። n ፈልጉ እያለ ነው sum from 1 to n እያለ ስለሆነ the power of n ይሆናል over 1 minus 2 ይሆናል ማለት ነው። ይሄ gn-አችን ነው የሚሆነው። ግን ሲኩዌንስን ደግሞ ፈልጉ ካለ ምንድነው የሚሆነው? ሲኩዌንሳችን g1 አሁን ለምሳሌ 2 ታገኘን ማለት መነሻችን g1 ስንት ነው? 3 አይደለ? እዛም ሁለተኛውን ተርም ለማግኘት በሁለት ነው እያባዛ የምንሄደው ሁሉንም 3ን በ2 ስናባዛ ስንት ነው? 6 6ን ደግሞ በ2 እናባዛለን ስንት ይሆናል? 12 12ን ደግሞ በ2 ስናባዛ ስንት ይሆናል? 24 ስለዛ ሲኩዌንሳችን እንዲህ እያለ ይቀጥላል ማለት ነው። እንዲህ እያለ ይቀጥላል። በዚህ ልክ ትሄዳላችሁ ማለት ነው። ይሄ ሲኩዌንሱ ነው። ይሄኛው ደግሞ ምክንያቱም ጂኤን ፈልጉ ከተባላችሁ በዚህ ነው የምትሰሩ። ለቢ ጥያቄ ደግሞ ወደ ቢ ጥያቄ ደግሞ እንሂድ። ቢ ላይ ደግሞ ጂ1 አለን ስንት ነው? 1 አይደለ? ቢ ለመስራት ኩዌስችን ቢ ጂ1አችን ስንት ነው? በዚህ በላይኛው ፎርሙላ ነው የምንሰራው፣ በዚህኛው ፎርሙላ ነው የምንሰራው። ለዛ 1 ኢንቱ 1 ማይነስ r the power of r-አችን ስንት ናት? 1 over 2 እዚህ r ቦታ 1 over 2 እናስገባለን። the power of n ስንት ነው? አናውቅም። ሶሪችኛው ብራኬት እዚህ ጋር አይኖረውም። ችግር የለውም። እኛው ከዛን the power of n into 1 minus r r ማለት ደግሞ ስንት ነው? 1 over 2 ይሄ ጂኤን ፈልጉ ከተባለ ይሄ ነው የሚሆነው ማለት ነው። ከዛን ሲኩዌንሳችን ደግሞ ምን ይሆናል? ጂ1 1 ከሆነ ሁለተኛው ተርም በስንት ነው የሚባዛው? እቺ 1 ይሆናለች። ሁለተኛው ተርም 1 ሲባዛ 1 ሁለተኛ ስንት ነው? 1 ሁለተኛ ነው ማለት ነው። 1 ሁለተኛ ደግሞ አንድ ሁለተኛ ተመልሳችሁ ደግሞ አሁንም በአንድ ሁለተኛ ስታካፍሉ ደግሞ ስንት ይሆናል? ስታባዙ 1 over 4 እዚህ ጋር ምን ይሆናል? ይሄንን ደግሞ በሁለት 1 ያገኛችሁ ሪዛልት በሁለት እያባዛችሁት 1 over 8 8ን ደግሞ ተመልሳችሁ በሁለት አባዛችሁ በስንት? በሁለት 1 over 60 ከዛ በዚህ ፎርሙላ መሄድ ትችላላችሁ ማለት ነው። ስለዚህ እነዚህ እንዲሄዳችሁ ያንዳንዱን ምን እንደሆነ ማግኘት ትችላላችሁ ማለት ነው። ምንም የሚከብድ ሳይንስ የለውም እዚህ ጋር በዚህ ልክ ትሄዳላችሁ። ስለዛ እንዲያለ ይሄዳል ማለት ነው። እዚህ እንትን ጨረስን ማለት ነው። እዛ ቀጣይ ክፍል የምናየው ስለ ፈርዘር ኦን ጂኦሜትሪክ ሲኩዌንስስ የሚለውን ደግሞ ቀጣይ ሴክሽን ሞር እናያለን። ለዛሬ ይሄኛው ይበቃናል ማለት ነው።